ሰላም ቅዱሳን የእግዚአብሔር ቤተሰቦች በሀገር ውስጥና በመላው ዓለም የምትገኙ የዚህ ዩቲዩብ ቻናል የምትከታተሉ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን፣ ሰላማችሁ ይብዛ። እኔ ወንድማችሁ ዘማሪ አለማየሁ ለማ እባላለሁ። ዛሬ በፊታችሁ የቀረብኩት ለሁለት ጉዳይ ነው። የመጀመሪያው ጉዳይ ባለፈው በቲክቶክ አካውንት አንዳንድ እህቶቼና ወንድሞቼ የዩቲዩብ ቻናሉ የተጀመረበትን ዓላማ እንዲሁም ደግሞ የቲክቶክ አካውንቱ የተጀመረበትን ዓላማ እንድትገልጽልን እንፈልጋለን ብለው በስልክም በአካልም የጠየቁኝ እህቶችና ወንድሞች አሉ። ለእነኛ እህቶችና ወንድሞች የሚሆን እንዲሁም ደግሞ ሌሎቻችሁንም ጭምር የሚያጋራ መልእክት ስለሆነ ዓላማውን የመጀመሪያው ልገልጽላችሁ ነው የመጣሁት። ይህን ዓላማ በጥሞና እንድትከታተሉኝ በእግዚአብሔር ፍቅር ጠይቃችኋለሁ። ሁለተኛው ደግሞ የቤታችሁ የቀረብኩት ይህን ዩቲዩብ ቻናል ሰብስክራይብ እንድታደርጉ፣ ኮመንት እንድታደርጉ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ለሌሎች እንዲዳረስ ታብ እንድታደርጉልኝ በእግዚአብሔር ፍቅር ጠይቃችኋለሁ። እንዲሁም ቲክቶክ አካውንቱንም ሼር እንድታደርጉ፣ ፎሎ እንድታደርጉ፣ ላይክ እንድታደርጉ፣ ሼር እንድታደርጉ፣ ኮመንት እንድትጽፉልኝ በእግዚአብሔር ፍቅር ጠይቃችኋለሁ። እስካሁን ይህ የዩቲዩብ ቻናል አሌክስ ኤፉድ የሚለው የዩቲዩብ ቻናል 89 ሰዎች ብቻ ናቸው ሰብስክራይብ ያደረጉት። እባካችሁን ሰብስክራይብ አድርጉ፣ በዚህ ደግፉኝ፣ በዚህ አገልግሎቴን ደግፉ፣ በዚህ ከኔ ጋር ከጎኔ እንድትቆሙ በእግዚአብሔር ፍቅር ልጠይቃችሁ ነው የመጣሁት። ወደ መጀመሪያው ዓላማዬ ልሂድና የዩቲዩብ ቻናሉ የተከፈተበት ዋናው ዓላማ አንደኛው የጌታ የኢየሱስ ክርስቶስን ወንጌል ለፍጥረት ሁሉ መስበክ ነው። የጌታ የኢየሱስ ክርስቶስን ወንጌል ለፍጥረት ሁሉ ማድረስ ነው። ወንጌልን መግለጥ ነው። የወንጌልን እውነት ለሰዎች ማድረስ ነው፣ ለዓለም ማድረስ ነው። ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ነው ብቻ ሳይሆን ራሱ እግዚአብሔር ነው የሚለውን መልእክት የማስተላለፍ ዓላማ ነው ያለው። ምክንያቱም በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እና 16 ላይ ሰዎች በእግዚአብሔር ቤት እንዴት መኖር እንደሚገባቸው ጽፈላለሁ ብሎ ነው ጳውሎስ። ሰዎች ማወቅ የሚገባቸውን ነገር በእግዚአብሔር ቤት ውስጥ ሲኖሩ ማወቅ የሚገባቸውን ነገር ይህን እውነት ይገልጥላቸውና 16 ላይ ግን እግዚአብሔርን መምሰል ይላል የቀድሞ ትርጉም። አዲሱ መደበኛ ትርጉም ደግሞ ለመንፈሳዊነት ሕይወት ይላል። 2005 ትርጉም ደግሞ እግዚአብሔር ሰው ሆኖ በስጋ ተገለጠ ብሎ መጽሐፍ ቅዱስ ይላል። ይሄ እግዚአብሔር ሰው ሆኖ በስጋ የተገለጠውን እውነት መግለጥ የኔም የቅዱሳንም እንዲሁም ደግሞ የቤተ ክርስቲያን ዋና ኃላፊነትና ተግባር ነው። ይህን ተግባር በዚህ ዩቲዩብ ቻናል ማስተላለፍ ነው። ይህን ማስተላለፍ ነው ዓላማው። በማርቆስ ወንጌል ምዕራፍ 16 ቁጥር 15 እና 16 ላይ እንዲህ የሚል ቃል አለ። አስገራሚ ቃል አለ እንዲህ የሚል እንዲህም አላቸው። ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ነው ይሄን መጥቶ የሚነግራቸው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ተፈርዶበታል ብሎ ይሄን እውነት እንድንናገር ጌታ ኢየሱስ ክርስቶስ ለኔም ለቅዱሳንም እንዲሁም ደግሞ ለቤተ ክርስቲያን የተሰጠ ዋናው ተልእኮ ነው። ይሄን ተልእኮ በዚህ ዩቲዩብ ቻናል በኩል መግለጥ የኛ ኃላፊነትና ተግባር ነው። ዋና ዓላማው ይሄ ነው። ዩቲዩብ ቻናል ወንጌልን መስበክ፣ ወንጌልን ማድረስ፣ የወንጌልን እውነት መግለጥ፣ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ነው የሚለውን ይህን እውነት መግለጥ፣ ኢየሱስ ክርስቶስ እግዚአብሔር ነው የሚለውን ይህን እውነት መግለጥ። ምክንያቱም እግዚአብሔር ሰው ሆኖ በስጋ ተገለጠ፣ God is manifested by flesh የሚለውን እውነት መግለጥ ከኛ የሚጠበቅ እውነት ነው። ስለዚህ የመጀመሪያው ዓላማ ይሄ ነው። ሁለተኛው ዓላማችን እንደኔ የመስበክ የማስተማር እንዲሁም ደግሞ ሌሎች ጸጋዎች ያላቸው እህቶችና ወንድሞች በቤተ ክርስቲያን ውስጥ ብዙዎች አሉ። ነገር ግን መስበክም ማስተማርም እድሉን ያላገኙ፣ ጸጋቸው እንዲገለጥ እንዲወጣ እድሉን ያልተመቻቸላቸው እህቶችና ወንድሞች አሉ። እነኚህ እህቶችና ወንድሞች በዚህ ዩቲዩብ ቻናል በኩል መጥተው መስበክ እንዲችሉ፣ ማስተማር እንዲችሉ፣ ጸጋቸውን ማካፈል እንዲችሉ፣ መልእክቶቻቸውን ማስተላለፍ የሚችሉበትን መንገድ መፍጠር ነው። ስለዚህ ጸጋው ያላችሁ እህቶች፣ ወንድሞች መታችሁ በዚህ ዩቲዩብ ቻናል መጠቀም ትችላላችሁ።
መጠቀም ትችላላችሁ። መልእክቶቻችሁን ማስተላለፍ፣ ስብከቶቻችሁን ማስተላለፍ፣ ትምህርቶቻችሁን ማስተላለፍ፣ ጸጋችሁን መግለጥ የምትችሉበትን መንገድ መፍጠር ስለሆነ እዚህ ላይ መታችሁ እንድትካፈሉ በእግዚአብሔር ፍቅር እጠይቃችኋለሁ። ሁለተኛ ዓላማው መስበክ እየቻላችሁ ማስተማር እየቻላችሁ ባላችሁበት ቤተክርስቲያን ግን እድሉን ያላገኛችሁ እህቶችና ወንድሞች መታችሁ ይሄን ዩቲዩብ ቻናል መጠቀም ትችላላችሁ። መልእክቶቻችሁን አስተላልፉበት፣ ተባረኩ። ሶስተኛው ዓላማ መጽሐፍ ቅዱስ በይሁዳ መልእክት ላይ እንደሚል ቃል አለ። ወንድሞች ሆይ አንድ ሰው እምነት አለኝ ቢል ስራ ግን ባይኖረው ምን ይጠቅመዋል? እንዲህ ያለው እምነት ሊያድነው ይችላልን? አንድ ወንድም ወይም አንዲት እህት የሚለብሱት ልብስም ሆነ የሚመገቡት ምግብ አጥተው ከእናንተ መካከል አንዱ በሰላም ሂድ አይብረዳችሁ ጥገቡ ቢላቸው ለሰውነታቸው ግን የሚያስፈልጋቸውን ባይሰጣቸው ምን ይጠቅማቸዋል? ተርበው የሚበሉትን ባይሰጣቸው ታርዘው የሚለብሱትን ያጡ ሂድ ሙቅ ጥገብ ብሎ ቢልካቸው ግን የሚያስፈልጋቸውን ባይሰጣቸው ምን ይጠቅማቸዋል ብሎ ይሁዳ ይናገራል። ጳውሎስ ሌላ መልእክቱ ላይ ደግሞ ድሆችን እናስብ ዘንድ ግድ አሉን ይላል፣ ለመኑን ይላል። ስለዚህ ሶስተኛው ዓላማ ለድሆች መድረስ ነው። በዚህ ዩቲዩብ ቻናል መብላት ያቃታቸው፣ ታመው መታከም ያቃታቸው፣ ለመስራት ፍላጎት ያላቸው በፋይናንስ እጥረት ምክንያት ስራ ያላገኙ እህቶችና ወንድሞችን ወደ ስራ ማስገባት፣ የታመሙትን ማሳከም፣ የተራቡትን ማብላት ማጠጣት፣ የታረዙትን ማልበስ ሶስተኛው ዓላማችን ይሄ ነው። ዩቲዩብ ቻናል ይሄ ዩቲዩብ ቻናል ገንዘብ ያመነጨ በሄደ ቁጥር በማስታወቂያዎች በድጋፎች እንዲሁም ደግሞ ዩቲዩብ ቻናሉ ያደገ ሴት ሰብስክራይቡ የበዛ በሄደ ቁጥር ተመልካች የበዛ ላይክ ፎሎዎች የበዙ በሄዱ ቁጥር ክፍያ መጀመሩ አይቀርም። ስለዚህ ይሄ ገንዘብ ያመነጨ በሄደ ቁጥር ዩቲዩብ ቻናሉ ለድሆች የምንደርስበት፣ ድሆችን የምንደግፍበት፣ ድሆችን የምንረዳበት፣ ድሆችን ከራባቸው የምናስታግስበት፣ ልብስ ገዝተን የምንሰጥበት፣ የታመሙትን የምናሳክምበትን መንገድ መፍጠር ነው፣ መክፈት ነው። ስለዚህ ይሄን ዩቲዩብ ቻናል መርዳት ማለት ድሆችን መርዳት ማለት ነው። ይህን ዩቲዩብ ቻናል ሰብስክራይብ ማድረግ፣ ፎሎ ማድረግ፣ ላይክ ማድረግ፣ ኮሜንት መጻፍ፣ ኮፒ ሊንክና ሼር አደረጋችሁ ማለት በሌላ በተዘዋዋሪ ድሆችን ረዳችሁ ማለት ነው። ለድሆች ደረሳችሁ ማለት ነው። ከዛ ባሻገርም ወንጌልን ሰበካችሁ፣ ወንጌልን ለፍጥረት አደረሳችሁ ማለት ነው። ስለዚህ ይሄ ስለሆነ ሶስተኛ ዓላማችን ድሆችን መርዳት፣ ድሆችን መደገፍ ሶስተኛው ዓላማችን ነው። አራተኛው ዓላማችን ይህን የዩቲዩብ ቻናል ማሳደግ ነው። የዚህን የዩቲዩብ ቻናል ፕላትፎርም ማሳደግ ነው። በሌሎች የሶሻል ሚዲያ አማራጮች ላይ በስፋት መንቀሳቀስ ነው። በስፋት መልእክቶቻችንን፣ ስብከቶቻችንን፣ ትምህርቶቻችንን፣ ልዩ ልዩ ነገሮቻችንን ማስፋትና ማዳረስ ነው። ለብዙዎች እንዲዳረስ ማድረግ ነው። ከዛ በተቻለ መጠን ወደ ብሮድካስት የማሳደግ ስራ ይሄን መስራት ነው። ስለዚህ ይሄን ዩቲዩብ ቻናል ሰብስክራይብ ስታደርጉ፣ ላይክ ስታደርጉ፣ ፎሎ ስታደርጉ፣ ኮፒ ሊንክና ሼር ስታደርጉ እነኝንም ጭምር ዓላማ ይዘን ነው የተንቀሳቀሰ ያለነውና ይሄን በማድረጋችሁ ደግፉን። በቅርብ ቀን ኤፉድ ሾው የሚል አስደናቂ የሆነ ሾው እንጀምራለን። የእግዚአብሔርን ቃል እንጨዋወትም የሚል በእግዚአብሔር ቃል እውነት ላይ የምንማማርበት የምንጨዋወትበት የእግዚአብሔርን ቃል የምንገልጥበት ትልልቅ የእግዚአብሔር ሰዎችን የምንጋብዝበት አዲስ ሾው እንጀምራለን። እዛ ሾው ላይም መሳተፍ የምትችሉበትን መንገድ መፍጠር ነውና እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ኮሜንት ጻፉልኝ። እንዲሁም ደግሞ ኮፒ ሊንክና ሼር ለብዙዎች እንዲዳረስ አድርጉ። ተባረኩ። ወዳችኋለሁ። እኔ ወንድማችሁ ዘማሪ አለማየሁ ነኝ። ተባረኩልኝ።